ፍቅር ወይ የኔ ሁሉ ነገር ወይ እንዴት እንደምወድ ታውቃለህ አይደል? እኔ በዚህ ሰዓት መኪና አልፈልግም። በእናትህ እውነት አስፈላጊ አይደለም እኮ ይገባኛል። እኔ እኮ ፍቅር አለሜ ከእንቅልፌ ስነቃ ገና ሳይሽ ቦኔ ምንኛ ታደልኩኝ እላለውኝ እኔ ከደሜ ሰርጸሻል ገብተሽ ከውስጤ አዳምጠዋለሁ ፍቅርሽን ከልቤ አንቺ ፍቅር አለሜ ከደሜ ገብተሻል ለልቤ ብርታቴ ምንኛ ታደልኩኝ አለሽ ካጠገቤ ትላንትንም ሳልፎ በልቤ ላይ ሆነሽ ከፈጣሪ በታች አስተማሪ ነበርሽ ታውቂያለሽ ይታደሉታል እንደተባለ ሰው አንቺን ስለሰጠኝ እኔ እድለኛ ሰው ፍቅር አለሜ ፍቅር ለተሰጠው በምድር ላይ ለሰው ፍቅር ብርታት መሆኑን አንቺን ላስታውሰው። ክፉዎች ሳይሆን ደጎች ሁሉ በዙሪያችሁ ይብዙላችሁ። መድኃኒዓለም ሁልጊዜ ህይወታችሁን ይባርከው። የእውነት እኔ እንደዚህ አይነት ትውልድ በማየቴ እድለኛ ነኝ። በዚህ በልቼው ልሙት ዘመን ላይ የምትገርሙ ልጆች ናችሁ። በቃ ይህ ነው መተሳሰብ፣ አንዱ ለአንዱ መኖር። የምር እግዚአብሔር አብዝቶ ብዝት አድርጎ ይባርካችሁ። እኔ ሌላ ምንም አይደለም። የምር ዛሬ አፌን ሁሉን ያሳሰርሽኝ የኔ ወርቅ ሴት፣ ልዩ ሴት ነሽ፣ ንጹህ ሴት። ማርያምን በጌታ ስም እግዚአብሔር በበረከት ይሙላችሁ። የጎደላችሁን ከፊታችሁ ቶሎ ቶሎ ያዘጋጅ ያስተካክልላችሁ። የምር የምትወዷት አምላክ ወላዲት አምላክ ህይወታችሁን ሁሉ ትባርክላችሁ። ሁልጊዜ መንገዳችሁ ላይ ትቅደም። የኔ ወርቆች፣ የኔ አስተማሪዎች፣ እንዴት ልግለጻችሁ? እኔ አላቅም። አንዱ ለአንዱ መኖር ምን እንደሚመስል የምታስተምሩ ተምሳሌት ልጆች ናችሁ። እግዚአብሔር አብዝቶ ይባርካችሁ ነው ምለው። ሌላ ምንም ምል የለኝም። የምር በጣም ነው የገረማችሁኝ። እንደዚህ አይነት ዘመን ላይ የእምነት እንደናንተ አይነት ትውልድ በመገኘቱ እድለኛ ነን። እኛም ይሄንን ለማየት ስለበቃ እግዚአብሔር ክብሩን ይሰድ። እንደናንተ አይነት ስለፈጠረ እግዚአብሔር ክብሩን ይሰድ። የኔ መልካም ሴት፣ የኔ እርግብ፣ አንቺ ባለሽበት ሁሉ ሰላም አለ። የኔ እንቁ ሴት፣ የኔ ዳይመንድ፣ የለሽም አምሳያ። እውነት መሳይ የሌለሽ ነሽ። የሴቶች እንቁ፣ የሴቶች የበላይ፣ የኔ ጀግና ሴት፣ ክበሪልኝ ከነባልሽ። በጣም ነው የምወድሽ። የሰማይ ዳርቻን ያክል የእውነት በየቀኑ የሚወደድ ሰው ብትኖሪ አንቺ ነሽ። እግዚአብሔር ያክብርሽ አብዝቶ የኔ እናት። ሃይማኖት ታደሰ፣ የኔ ጀግናዋ ሴት፣ የምር የአመቷ ምርጥ ሴት ነሽ አንቺ ከነባልሽ ማለት ነው። መኪናውንም አምጥቶ የሰጠሽ አንዱ ከህልሜ አንዱ ነው እያለሽ ነበር ባልሽም። የምር እሱም ልዩ ወንድ ነው። እግዚአብሔር ደግሞ ማለት ነው ነገ ደግሞ ስኬታችሁን በፊት ለፊት አድርጎ ይህን መኪና ይዘሽው ስትነጂ እንደምናይሽ አንጠራጠርም። ለምን ህልማችሁን እንደምታደርጉት ስለምናምን እግዚአብሔር ሁልጊዜ መንገዳችሁን ያስተካክልላችሁ። የእውነት 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 እንደ ጨረቃዋ የእውነት ጨረቃ፣ እንደ ፀሐይ ግባት ፀሐይ፣ እንዴት ልበላችሁ፣ በቃ ፍክት ያለ ህይወትን በመንገዳችሁ ታዘጋጅ። ወላዲት አምላክ ህይወታችሁን ሁሉ ጥለዋን አጥልታ ከክፉዎች ጠብቃ መንገዳችሁ የስኬት የበረከት የጤና የሰላም አምላክ ወላዲት አምላክ ታርግላችሁ። ቢግ ሪስፔክት። የምር ትልቅ ክብር አለኝ ለእናንተ። በጣም እጅግ አድርጌ እወዳችኋለሁ። ብቻዬን አስለፈለፋችሁኝ ዛሬ ገዝቴ ላይ ያስቀምጣችሁ። ፍቅር እንዲህ ነው በቃ። ብቻዬን አስወራኝ እግዚአብሔርን። እኔ አላቅም። የእናንተ ልጆች ፍቅር በየቀኑ ነው የሚጨምረው የምር። እና እግዚአብሔር በበረከት ሙላት፣ በጤና ሙላት፣ በፍቅር ሙላት፣ ከዚህ የበለጠ እንድትፋቀሩ እግዚአብሔር ይፍቀድላችሁ፣ ይጨመርላችሁ። ማምላክ ክፉዎችን ከእናንተ አጠገብ አታድርስ። ቤታችሁን ህይወታችሁን ሁሉ ትባርክላችሁ። በጣም አድርጌ ነው የምወዳችሁ የኔ እንቁ ተምሳሌት፣ የአመቱ ምርጥ ፍቅረኛ ማቾች ብያችኋለሁ። እናመሰግናለን። የእናንተ ደጋፊ በመሆኔ ግን እግዚአብሔርን አንድ ቀን ተጸጽቼ አላቅም፣ ወደፊትም አልጸጸትም።
ደግሞ ከዚህ የበለጠ ትልቅ ደርሳችሁ እንደማይ አልጠራጠርም። እግዚአብሔር በመንገዳችሁ ይገኝ የኔ ውዶች። የምር ፍቅር ጠፍቷል በተባለ ሰዓት ላይ ፍቅርን እኮ አሳዩት እኮ ምድር ላይ እግዚአብሔርን ስማ ፍቅርን ይኖሩታል እንደ ክርስቶስ አለች እኮ የኔ ነቢይ የኔ ቅዱስ ሴት። የምር ቅዱስ ሴት ነሽ የኔ መልካም ሴት። የቆምሽበት ስፍራ ሁሉ በረከት አለው። አንቺ ማለት እንቁ ሴት ነሽ። ማርያምን እኔ እንጃ በስመ አብ እኔ ቃላትን ያሳጠርሽ ዛሬ አፌ ሁሉ እስኪታሰር በስመ አብ። ከመኪናው ከተገዛ ይልቅ እኮ ዛሬ ነው እኔ በቃ እምባዬ ራሱ የምር ነው ምላችሁ እንዴት ውስጤን እንዳባባችኝ በጌታ ስም። እንዴት ዳብስ ውዴ ወየ ውዴ እንዴት ዋልሽ? አለልሽ እናቴ ደህና ነሽ? ደህና ነኝ እኔ ማር እንዴት ዋልሽ? አምሳያ ብሏል ዘፋኙ ዛሬ ለሃይማኖት ቃላት የማይገልጻት ልጅ እመብርሃን ቃላት የማይገልጻት ኃይሉ በላይ አስለፈለፈችኝ እኮ ብቻዬን ማርያምን ስማ እኔ ብቻ እመብርሃን ትጠብቃቸው ሁለቱንም። ኪዳነ ምሕረት ነው በዘፋፋው ቀሚሶች ወይዘሮ ዜድ በጣም ማርያምን በዚህን ዘመን እንደነሱ ያለ አስተዋይ ሰው እኔ እንጃ ያም በዚህ እድሜያቸው። አረ ዜድ ካረበተችሽ እኮ ወላንሳ የሻት መችን እኮ ዛሬ ጌታ አረ አልገባሁም፣ አላየኋትም። ዋይፋ ጠፋብኝ እና አልገባሁም። አሁን እኮ ልገባ ስል ማን አለ የወለት እንዳታስገባት እሷ ከተገባች እንወጣለሁ። ደግሞ ምንድን ነው ወዳችሁ ማከብራችሁ አስተዋይ በጥበብ በሞገስ የተሞላችሁ ልጅ ናችሁ። ሀይሚዬ እውነት መጽሐፍ ቅዱስ ያለችዋ ሴት ነሽ አንቺ። ጥበበኛ እውቀት የሞላባት ሴት ነሽ። ከሰው አይን ከሰው አፍ ያውጣችሁ፣ ሁለታችሁ ከሰው አፍ ያውጣችሁ፣ ከሰው አይን ያውጣችሁ። ጠላቶቻችሁ አሁንም ይበተንላችሁ። ቅዱስ ገብርኤል ቅድስት ድንግል ማርያም ተጠብቃችሁ ጥላ ከለላት ሆናችሁ። እንኳን ተከተልኳችሁ፣ እንኳን አወደስኳችሁ፣ እንኳን አወቅኳችሁ። በእውነት በአሁን ሰዓት እንደዚህ አይነት ሴት ሰምቼም አይቼም አላውቅም። አይቼም ሰምቼም አላውቅም። እንኳን ወደድኳችሁ የኔ ውድ ልጆች፣ እንቁ የሆናችሁ ሁለታችሁ አስተዋይ፣ ሁለታችሁም ጥበብ፣ ሁለታችሁም ሞገስ የሞላባችሁ አሁንም በጥበብ በሞገስ ይሙላችሁ። መንገዳችሁ፣ ህይወታችሁ ሁሉም የተቃና ያድርግላችሁ። መጨረሻችሁ ያሳምርላችሁ። የጣፈጠ ኑሮ ያድርግላችሁ። ስኬታማ ያድርግላችሁ። ፈልጋችሁት ሀብት ሳይሆን እሱ ፈልጓችሁ ይግባ ቤታችሁ። ጸጋ በረከት ይግባ። ዘመናችሁ ሁሉን የተባረከ ይሁን። እወዳችኋለሁ፣ አከብራችኋለሁ። በጣም ነው የምወዳችሁ ሁለታችሁ ብያችኋለሁ። ደስ ብሎኛል የዛሬ አካሄድሽ። በቃ እኔ ኖረን ቃልዬ ማነው ወደ ታች አረጋት? ታስቆርጥ አፋን ቆረጣችሁት እኮ ልጅቷን ናችሁ። ከታችም ከላይም ያላችሁ ደህና ናችሁ? እንዴት አመሻችሁ? እኔ ምን ብዬ ልናገር? እኔ ቃላት ያጥረኛል። በአሁን ጊዜ በስንት እኔ እንጃ ተፈልጎ እንኳን ተፈልጎ እኔ ቃላት ይሄን ብዬ ቃላት ለመናገሩ ላይ ያጥረኛል። እኔ ቀማ እና ሌሎ ያጂ ኦክሲጅን ውረድ አስገቢያለሁ። እንደው ልቦናሽን እመቤቴ የጭንቋ ማላጅ ቅድስት አርሴማ እናቴ በዘንባባ እንደዚህ በዘንባባ ቅፍ አርግታት የያዛችሁ እውነት እኔ ቃል የለኝም። ዛሬ ያደረግሽው ነገር እንኳን እኔ እንጃ እንኳን መኪና ነገር
ሰው ባንድ የሆነ የሀርቴ ነገር እንኳን ራሱ በዛ እንኳን ይገዛል። ምን አይነት እንጂ ምን ብዬ ምን እንደምገልጽሽ አላውቅም። እመቤቴ ክፉን የሚያያችሁ በዚህ ወጣችሁ በዚህ ገባችሁ የሚላችሁን ሁሉም ካላችሁ ላይ ያዝናችሁ። ደግ የሚያስበው ወደ እናንተ ያቅርብ። የያዛችሁት ይለምልም። ባወጣችሁበት ቦታ እመቤቴ ታካናችሁ። ኬት መጣ ሳትሉ በምታስቡት መንገድ ሁላ የምታስቡትን ነገር አሳክታችሁ የምታልሙትን ነገር አሳክታችሁ ሁሉን ነገር የምታርፉበት ያድርጋችሁ። እኛን እንደዚህ እኔ እንጃ እኔ ምን ብዬ ልንገራችሁ። እኛ አረብ ሀገር ያለን ልጆች ስንት አይነት ነገር ነው በእናንተ የተማረው፣ ስንት አይነት ነገር ነው ያየ ነው። ቅመሜ የምር እኔ በጣም ነው የምንወድሽ። ከዚህ በላይ ደግሞ ልቦና ቀልብ ሰጥቷችሁ ትልቅ ነገር እንደምታሳዩን ጥርጥር የለንም። በጣም ነው የምወዳችሁ። እመቤት የጠብቃችሁ። ቅድስት አርሴማ እናቴ በዘንባባ ሽፍን አርግታት የያዛችሁ፣ ክፉን ከእናንተ ላይ ታርቅንን። ጨርሻለሁ። እሺ ቃልዬ እናመሰግናለን፣ እንወዳችኋለን። ይኸውላችሁ ዝም ብላችሁ እኔ ልውረድ እዚህ ጋር ምርቃት ሲጀመር እኔ ልውረድ እኔ አከሌና አስገቡ ቶሎ ብላችሁ እንደዛ ያሉበት እግዚአብሔር ሻማን ታብራላችሁ። ለሁሉም ለእናንተም ሻማን ብርት ታደርግላችሁ። ያለ ሰላም የሰው ልጅ ፍቅር ነው እና ከምንም በላይ ሌላ ትርፍ ነው። በዘን የምንሄደው ኃጢአታችን የምናደርገው ነገር ስራታችን እና እዘን የምንሄደው ከክፉ ነገር እግዚአብሔር ይሰውረን። ኃጢአት የምንሰራ ኃጢአት የሚሰሩ ሰዎች ላይ እግዚአብሔር ይጠብቃችሁ፣ ከክፉ እግዚአብሔር ያርቃችሁ። ደህና ይሄ ደህና ነው ለእኔ ብላችሁ ያሰባችሁ በሙሉ ይሄ ለእኔ ይሆናል፣ ይሄ ለእኛ ነው ለህይወታችን ነው ብላችሁ ያሰባችሁ በሙሉ ያቀዳችሁ ያለማችሁ በሙሉ እግዚአብሔር ያድርግላችሁ፣ ይጠብቃችሁ። ሳንዘጋ ከታች ያላችሁ ሰዎች ካሉ ጊዜ ሰው አንድ ሰው ብቻ ገስት ላይ ቁጭ ብሎ ካለ ይሰለቻል። ግን እንደዚህ በተራ በተራ የራሱን ስሜት ያለበት ውስጡ ለመናገር ሲፈልግ በቃ ሆይ ብሎ አንድ ሰው ሰዓቱን ጨርሶ ከሚወጣ እንደዚህ በቃ ጠር አድርጎ አውርቶ የራሱን ስሜት የራሱ ድርሻ አለ የቤቱ ልጆች ማለት ነው። እና አሁንም በየቀኑ አከሌ ያስተላልፋል መልእክት አከሌ ያስተላልፋል ሳትሉ ራሳችሁን ችላችሁ የፈለጋችሁትን መልእክት እናንተ ውስጣችሁ ላይ ይሄ መልእክት ማስተላለፍ አለበት እኔ ማስተላለፍ አለብኝ ብላችሁ መምጣት አለባችሁ። የራሳችሁን ችላችሁ ማለት ነው። ከአሁን በኋላ ራሳችሁን ቆቁሙ። ሰው በደገብ ሳይሆን ማለት ነው። ሁላችንም የራሳችን ድርሻ አለን። ከምንችለው ነገር ማድረግ አለብን ማለት ነው። ስለዚህ ቀጥሉበት። እኔ ደስታችሁን ስለምፈልግ ነው። ይሄ ቅር ይለኛል። አይ አንድ ሰው ያውራ እንደዚህ ባናውራ ተቀራኒ ካላችሁ አውሩ። ግሩፕ ላይ ሪከርድ አድርጉ ማለት ነው። እዚህ ጋር ሳይሆን እና መብራት ተጠብቃችሁ ሁላችንም ፍቅራችን እግዚአብሔር ያዘልቅልን። ከኛ ጋራ መቀላቀል የምትፈልጉ ከነዚህ እንቁ የሆኑ ውድ የሆኑ አይታሞች አልሄድኩም። ፈርስት እዚህ መግባት እኔ ድሮም ቅመሜ እንደምታኮራን እኮ እሷ የታወቀ ነው ብሎ ዩቱብ ሄጄ ማለት ነው። በጣም እየሳኩነኛ ዛሬ ሩጫ ውድድር ነበረና ቲክታክ ላይ ተቆንፋይት ሄርኩ ለማየት ወረዳ ስምሽን አስያሽልሻል ተቀበል ወረዳችን እኔ ስለምትይኝ ስለማውቅ እኮ ነው። እንዴት ዋላችሁ? ለምን ራሱ በቤቷ አምጥታታለች ወይ ነው ግን ለመስገን ተገላገልሽ የሚል አይቻልም። የቀይ ቡኒ ነው ከነሻርቡ ነው እኮ ሻርብ ማለት ነው ከነሻርቡ ደግሞ ማለት ነው። እጇ ላይ ጠምጥመዋል። ግን ደግሞ እኮ እሱ እግዚአብሔርን ለአንቺ የከፈልኩት ዋጋ ምናምን ይላታል ደግሞ ምንም ማድረጋችን እንደው ትይበሳ እኔ ሞትኩት። የምሬን ነው። እንደዚህ አይነት ነገር
ማምለጧ ነው። ግን ቆይ እኔ ቲክታክ ላይ ነው ያየሁት። አልጋ ላይ ሲያስቀምጣት ነው የሮጠ። ግን ማለት ነው ኮመንት አንብባችኋል? ኮሜንቶችማ ሁሉም ጀግና ነው የሚሉት አይቻለሁ። ጀግና ነው። አንቺ አልጋ ቤቱን ለምደሻል። ምነው ዛሬ ምነው ፈራሽ እያሏት ነው ግማሽ አይደለም እናንተ ስሙ። እኔ እኮ ስትሮጥ አይቼ ቲክቶክ ላይ መልስ ሴትዮ አብዳሉ። እኔ ራሱ እንዳንቺ እዩ በስተመጨረሻ አበርሽ እኔ ለምን እንደረጥኩ ብሩክ የሚባል ቻናል አለ። የብሩኬን የሆነች የምትፖስት ግን የብሩክን ፎቶ አድርጋ አውቃታለሁ። ካላትሽ ምናምን ሰብስክራይብ አለ። አዎ እሷ ላይ እኮ ነው እየሮጥኩ ሄጄ ነው ያመጣኋት እንጂ አንቺ ቤት አይቻት ስትሮጥ ማለት አንቺ ቤት ስትሮጥ አይቼ ቤት እርሱ ቤት ገባው ቢኒ ቤት ማለት ነው። ሰብስክራይብ እኮ አላደረኳቸውም እኔ። ከዛን ስገባ እናቴ አላደረኩ ስሟን ጽፌ ነው የሚመጣልኝ። የእሷ በሱ ቤት የሚኖረ የምትቧጨራሉ ነው የምልሽ። ደግሞ እንደማትፈልገው የዛሬው የቀበሌ ወሬ እዩናት ማለት ነው። አይ ቢታዲያ ይሁንልሽ። ሰላሳ አራት ሰዎች አሉ እኮ አንብቢ ግቦዶች ታብታብ አድርጎ ግን እኮ ማለት ነው እኔ ብሩኬንና ሀይሚን ራሱ ዛሬ ልተርፋቸው ነው በቃ የደበቁትን ማለት ነው። ኧረ ሂጂባቸው። ስለ ብሩኬና ስለ ሀይሚ ምን አገባኝ በዚህ ሰዓት? አሁን ስለ ራሴ ግጥም ነው ምን አገባኝ እንዴ? እኔ ተርካችሁ ዛሬ የሚያስፈልጋችኋል ትረካ እንዴ? አሁን እነሱ አበባ ፍቅር ላይ ናቸው እና አበባ ፍቅሩን እኮ ነው እኔ የምጠቅስልሽ። ታዲያ ሄጅበት እናቴ። እሺ እናቴ። አይ መከራ 5 መስመር ግጥም ተጽፎላታል ዛሬ። ወሽመጥ ይፈጠሰች ገስቲም ለገስት አንድ ሰው ለማን ይዟት ትጂ ሳዲ እንዳትወርድ ሳዲ ነው ጭልኝ ገስቴ ላይ ሳዲ መቀመጥ አለባት። አንቺ እኮ መጀመሪያ ተጽፎልሽ ብዙ የተቃጠለ ነገር እየሸተተኝ ነው ለሂመን ሲባል ነው። አሁን የቀራቸው ማን እኔ ወርዳለሁና አንዱ የጸባያት ሳዲን ሳቢያት ሳዲ መቀመጥ አለባት እዚህ ግጥም። ዜድና ገኒ እኮ ማርያምን በፊት ነው የጻፍኩላቸው። አንብቢልና እናቴ በእናትሽ አንድ ሰው ይቀራል። ምን ነው በጎዶል የምን ግጥም ቢታንያስ እየሳቁ ነው። አየሽ ለምን ይሄ የማንቋጠሽ ነው። ራስ እጅግ አንቺ እኛ እዚህ ሄመኗ ለሄመኗ የምትይው ለመጀመሪያ ለእኔ ነው መሆን ያለበት። ምን ሆነሽ ነው አንቺ ደግሞ? እጽፍልሻለሁ የኔ እናት ቢግ ሪስፔክት ማይ ሲስተር ማይ ብለድ ኦ ማይ ጉድነስ አንድ ሰው አቀፉ። እሺ ማረ ይሄው እመን ኔቲቭ እመን መታለች ወያው ተንጆይን አድርጋለች። ጆይን ያደረገችው እባክሽ የለች። ኦኬ እማን ግን አንቺ ቤትሽ መክፈት ከጀመርሽ በኋላ ራስሽን አይተሻል። እማን እኮ ድምጿን ቀይራ ነው ደግሞ እንትን ላይ የምትቀመጠው። ይሄን የመሰለ ድምጿን ለምን ብላ ነው የቀየረችው? ግን የምር ያው ፈታ ለማለት ፈልጋ ነው። ወዶቼ ነው አንድ ሰው ግቡ። ኧረ በእናትሽ ይሄን የመሰለ ኩልል ያለ ድምጽ እያላት የሮቢቷ ነይ የሮቢቷ ግን ወዶቼ ውሏችሁ እንዴት ነበረ? ደህና ናችኋ? ውሏችን አሪፍ ነው። ሀይሚዬ ዛሬ በሚገርም ከሄመኗ ጋርማ ተገናኝተናል። ሰላም ማኪ ከሄመን ጋር ተገናኝተናል። ቀና እንዳፍታ ሀይሚዬ መታ እኮ እዛ ነበርን። አዎ የመጨረሻ ላይ ነው የመጣሁት። ኧረ መጀመሪያ ነበርን እኛ እኮ ገስ ገልብጠን የሮቢቷን አስገባት ና እኔ የለውም ነበረ። የት አለች የሮቢቷ? አሁን መታ ነበር። ኧረ እኔ ጋር አትታይም። ማርያምን መታ ነበረ እና ለምን አትሳብሻል?
ገና በቃለች ጠፋችብኝ። እኔ እኮ ስስብ እምቢ ይለኛል። ለምን እንደሆነ አላውቅም። ማሂ ግቢ ነይ እስኪ ማሂ ግቢ። ማሂ ይኸው መጣች። አንድ ቁጥር ጻፊ እኮ ስልሳራ አለችው ገባች። ጎበዝ ሚዩት አድርጉ። ግጥሜ ሊቀጠም ነው። ሰው ሳይጠፋ ይቀበላለን። ችግር የለም። ሚዩት አድርጉ። እንዴት ነሽ ሮቢ? አለን። እሺ እኔ ፍቅር ደግ ናቸው አለን። እግዚአብሔር ይመስገን። እሺ ምን ላይ ናችሁ? አሁን ግጥም ሊገጠምልኝ ነው። የምኗ ግጥም ሊገጠምላት ነው። ዛሬ ነገሬ ልታበላኝ ነው። ግጠሚ ብላ ደግሞት ለመጣ ከገዝትሽ ሲመጣ ፈታ የምታረጊው እያረግሹ ፈታ አንቺ ጋር ጨዋታ ሁልጊዜ እፎይታ የምኗ የኔ ውድ በሳቅ በፈገግታ ታሳርፊዋለሽ ውስጡን ለተጎዳ ለግልጽነትሽ ሁሉ ፊት ለፊት ነሽ ማስመሰል አታቂ በግልጽ የተሞላሽ በዚህ ቀጥይበት እኔ የምወድሽ ባለሽበት ሁሉ ፈጣሪ ይጠብቅሽ። የኔ ፍቅር የኔ ማር የኔ ቆንጆ የኔ ማይ ቴንኪዩ። ሰምታችኋል? ይሰማል? ሰምተናል ማለት ሆናል። የኔ ውድ ሰምተናል። ይገባሻል። ደግሞት ለመጣ ከገዝቲ ሲመጣ ፈታ የምታሪ ታሳርፊዋለሽ ውስጡን ለተጎዳ ለግልጽነትሽ ሁሉም ፊት ለፊት ነሽ ማስመሰል አታቂ በግልጽ የተሞላሽ በዚህ ቀጥዩበት እኔ የምወድሽ ባለሽ ማይ ሲስተር ይመችሽ። ዜዶ እንዳስቂ በቪታኒያ ነው አንቺ ለዜድማ አይገጠምላትም። ብቻ የላትም የሚገርም ግጥም ማርያምን ኧረ አልገጠምኩም። አሁን እኮ አናቴ ላይ ተቆማል። ከማንም በላይ ማርያምን ገጥሜላታለሁ። አለች ግን አታውቂም። እኔ እና እሷ ብቻ ነው በምናውቀው። ለሚገባው ሰው ነው የተጻፈው። ዜድዬ እና ለዚህ ነው ጉልበት የሚሰማሽ አይደለም? ኦኬ እሺ ማሬ ሚውት እናደርግ። ፍቅር አለሜ ከእንቅልፌ ስነቃ ገና ሳይሽ ቦኔ ምንኛ ታደልኩኝ እላለውኝ እኔ ከደሜ ሰርጸሻል ገብተሽ ከውስጤ አዳምጠዋለሁ ፍቅርሽን ከልቤ አንቺ ፍቅር አለሜ ከደሜ ገብተሻል ለልቤ ብርታቴ ምንኛ ታደልኩኝ አለሽ ካጠገቤ ትላንትንም ሳልፎ በልቤ ላይ ሆነሽ ከፈጣሪ በታች አስተማሪ ነበርሽ። ታውቂያለሽ ይታደሉታል እንደተባለ ሰው አንቺን ስለሰጠኝ እኔ እድለኛ ሰው። ፍቅር አለሜ ፍቅር ለተሰጠው በምድር ላይ ለሰው ፍቅር ብርታት መሆኑን አንቺን ላስታውሰው። ይደገም ገና ነው እኮ አላለቀም። እድለኛ ነው ለልቤ መካሻ አንቺን የተቸረው ላመስግነው እንጂ አንቺን የፈጠረው ከጸባይ ሸጋ ላነጋገርሽ ብቁ
ማር የሚዘንብብሽ ፍቅርሽም እንደዛው ፍቅር የሞላብሽ ሳፈቅርሽም ኑሮ እኔ የምወድሽ ስለ ጥበበኛ ሳነሳ ጥበብ የተሞላሽ እኔ እድለኛ ነኝ በዚህ ውጣ ውረድ ከኔ ያልተለየሽ አንቺ ጀግናዋ ሴት የፍቅር ተምሳሌት ፍቅር የተሞላሽ ዘላለም ኖሪ ፍቅር አለም ሆነሽ እያለ ሲቀኘው ጉቡነት ለፍቅሩ ታዳምጠው ነበር ሆና ካጠገቡ። እሷም በተራዋ እንዲህ እያለች ትቀኝለት ጀመር አንተ ፍቅር አለሜ ፍቅር የሞላበት ሐሰትም አይደለ የእውነት የእውነት በዚህ ውጣ ውረድ ሆነ ካጠገቤ ብርታት ሆነከኛል ገብተህ በደም ስሬ ፍቅር አለሜ ብዬ ፍቅሬን የገለጽኩልህ ፍቅር አለሜ ፍቅር የተቸርክ አንተ በቀና ለሺህ ዓመት ኖርልኝ ሆነ ከኔ ጋራ አንተ ፍቅር አለሜ ስምክን ስጠራ ሁሌም ከኔ ጋር ነህ አንተ የቤት ያወራ በፍቅር ማዕበል ከትልቁ ደርሰን እንኖራለን ገና ሰላም ያደርግልኝ ኖርልኝ በደና። እንግዲህ ያበቃው የፍቅሩንም ዜና በሰላም ኑሩልኝ በሰላም በጤና እኔ የምወዳችሁ ያደርግልኝ ደና ብዬ ጨርስ። የምሬን ነው። ይሄን ግጥምሽም ማለት ነው ላይፍ ላይ ሲመጡ ገስት ግቢና በቤላት እኛ ኮሜንት ላይ ሜሽን አድርገሽ አስገቡና የምር በጣም ደስ የሚል እነሱን የሚገልጽ ስለሆነ ነው የምጽፈው። ቲጂ እየተዘጋጅቷል። ይሄ ራሱ የሚገልጽ ነው። የኔ ፍቅር ታይ እንጂ እውነት የኔን አንደበተ ጣፋጭ ማረኝ እሷ ወረዳ ስል አለች እኔ እሺ ሄድበት የመን የመጨረሻዋ ደግሞ ስደት መሸሸጊያሽን ታንብብላት ሚቺ ዛሬ የተጻፈ ግጥም ናት። እሺ የኔ መንግጥም ጋር ላበሻብሻችሁ የሰሞኑን ሁሉ ማለት ነው። አበሻብሽና ቤት ስደት መሸሸጊያሽ ማን ጋር ነው ሚውት ያልተደረገው? ዜድ ናት። ስደት መሸሸጊያሽ ሀገርሽ ላይ ሆነሽ በዙሪያሽ ሰው ሞልቶ ሰው እንደሌለሽ ብቻሽን በምናቤ ተጓሽ አንቺ ብሶተኛ ስንቱን ቋጠሮ ቻልሽ ታውቂያለሽ አጠገብሽ ሆኖ ውስጥሽን ከማያውቅልሽ ይሻለኛል ብለሽ ስደት የመረጥሽ አቤት አንቺ ብርቱ ስንቱን ቀኑን አለፍሽ ታውቂያለሽ ያኔ ውስጤን ያውቃል ብለሽ አንቺ ታወሪያለሽ እሱ ግን አልነበረም ጭራሽ ካጠገብሽ ቀን እየቆጠረ በወር እየመጣብሽ በትካዜ ሆነሽ መቼ አዳመጠሽ የኔ ውድ ሁሉን ትተሽ ያው ተሰደድሽ ስደት መሸሸጊያሽ ሚስጥርሽ አደረግሽ ከወራት በኋላ ስልክሽንም ደወልሽ እንዲህ አለሽ ጭራሽ አግብቻለሁ አለሽ ታውቂያለሽ መጀመሪያም መቼ ነበር ካጠገብሽ እሱ ስትጠብቂ በይሆናል ብለሽ እንኳንም ወሰንሽ ከስደቱ ገባሽ አንድ ቀን ፈጣሪሽ እንደሚክስሽ የኔ ውድ እንዳትረሽ በጭራሽ ብዬ ጨርሻለሁ። ቲጂዬ የኔ ውድ እግዚአብሔርን ዘመንሽ ይባረክ። ምርጥዬ ባሌ ብከዳው ኖሮ ይሄን ነበረ ከትሚል ቢከዳሽ ያው በጣም የብዙ ሰው ታሪክ ነው። በነገራችን ላይ ተከሰሻል እንደ ያኔው አንቺ